ሃይ ሰላም ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የግሬድ 9 ሲቲዝንሺፕ ኤዱኬሽን የዩኒት 5 ፓርት 2 ቪዲዮ ይዤላችሁ ቀርቤያለሁ። 5.3 ፒላርስ ኦፍ መልቲካልቸራል ሶሳይቲ የመልቲካልቸራል ሶሳይቲ ፒላሮች ምሰሶች የምንላቸውን ለማየት እንሞክራለን። በመጀመሪያ ምን አይነት ማህበረሰብ ነው? መልቲካልቸራል ሶሳይቲ ስንል ባለፈው ላይ እንደምታስታውሱት በፓርት 1 ቪዲዮ ላይ ስለ ካልቸር እና ስለ መልቲካልቸራሊዝም በሰፊው ለማየት ሞክረናል። መልቲካልቸራሊዝም በተለይም ለኢትዮጵያ በአግባቡ ማኔጅ ከተደረገ እንደ ኢትዮጵያ ላሉ መልቲካልቸራል ሶሳይቲ ባለባቸው ሀገራት ላይ ቤስት ስትራቴጂ ነው ብለናል። መልቲካልቸራል ሶሳይቲ እንደምናውቀው መልቲካልቸራሊዝም በብዛት የሚተገበረው ኤግዚስት የሚያደርገው መልቲካልቸራል ሶሳይቲ ውስጥ ነው። መልቲካልቸራል ሶሳይቲ የምንለው ብዙ አይነት ሰዎች ከተለያዩ ባክግራውንዶች አንድ ላይ የሚኖሩበት ማህበረሰብ ማለት ነው። ከብዙ ቦታ ከብዙ ማንነት የተለያየ አስተሳሰብ የተለያየ እምነት ማንነት ቋንቋ ባህል ሃይማኖት ያላቸው ማህበረሰቦች አንድ ላይ የሚኖሩበት ማህበረሰብን መልቲካልቸራል ሶሳይቲ እንላለን። እንደ ኢትዮጵያ አይነት ሀገርን እንደ ምሳሌ መውሰድ እንችላለን። ኢትዮጵያ ውስጥ ለምሳሌ አዲስ አበባን ብንወስድ ብዙ አይነት ቋንቋ ብዙ አይነት ሃይማኖት ይኖራል። ብዙ አይነት ባህሎችን ልታዩ ትችላላችሁ። ብዙ አይነት ማንነቶችን ልታዩ ትችላላችሁ። ይሄን አይነት ማህበረሰብን መልቲካልቸራል ሶሳይቲ እንላለን። መልቲካልቸራል ሶሳይቲ ይሄን ሰፋ ያለ ጽንሰ ሀሳብ ነው እንዳነሳ ነው። ምንድነው ፒላሮቹ ምሰሶ ስንል እንግዲህ መሰረት ማለት ነው። ለቤት ለቢልዲንግ ለቤት ምሰሶ እንደሚያስፈልግ ሁሉ ለመልቲካልቸራል እንደዚህ ብዝሃ የሆነ ማህበረሰብ ውስጥ ምሰሶ መሰረት ለአብሮ ለመኖር አንድ ላይ አብሮ ኮኤግዚስተንስን ለማጠናከር መሰረታዊ የሚሆኑ ምሰሶች አሉ። እነሱን በሰፊው በቀጣይ እናያለን። ቶለራንስ ሪኮግናይዝ ማድረግ የሌላውን ባህል አክሰፕት ማድረግ ሪስፔክት ማድረግ ቶለራንስ የመሳሰሉ ፒላርስ የምንላቸው በመልቲካልቸራል ሶሳይቲ እናያቸዋለን። እነሱን በዚህ ምዕራፍ በሰፊው በዚህ ሴክሽን በሰፊው ለማየት እንሞክራለን ማለት ነው። ቤዚክስ ኦፍ ፒላርስ ኦፍ መልቲካልቸራሊዝም ስንል የምሰሶች አሁን ምሰሶ በመሰረታዊነት እንዳልኳችሁ አብሮ ከመኖር አንፃር ስትሮንግ አብሮነትን ከመፍጠር አንፃር በመልቲካልቸራል ሶሳይቲ ውስጥ በጣም ወሳኝ የሆኑ ኮንሰፕቶች ናቸው። ፒላርስ ኦፍ መልቲካልቸራል ሶሳይቲ ስንል refers to the proper ways to respond to the diversity of issues in the multicultural society በመልቲካልቸራል ሶሳይቲ ውስጥ በብዝሃ ማህበረሰብ ውስጥ በትክክለኛ በሆነ መልኩ በማህበረሰቡ ውስጥ ያሉ የተለያዩ ጉዳዮችን መልስ ሪስፖንድ ፕሮፐርሊ መልስ ለመስጠት ትክክለኛ መንገድን ሪፌር ያደርጋል። እነዚህ ፒላርስ ኦፍ መልቲካልቸራል እንዳልነው ምክንያቱም ስትሮንግ ዩኒቲን እንደ ሀገር ለማምጣት ሀገራዊ አንድነትን ያልነው ብሔራዊ አንድነትን ከማምጣት አንፃር ሶሊዳሪቲን ለምሳሌ ኢትዮጵያውያን መልቲካልቸራል ሶሳይቲ ቢሆኑ ሀገራቸው አንድነትን በምትፈልግ ጊዜ ጠላት በወረራቸው ጊዜ እንደ አድዋ የመሳሰሉ ጊዜ ኢትዮጵያውያን ከተለያየ ከደቡብ ከምስራቅ ከሰሜን ከምዕራብ ሁሉ ኢትዮጵያውያን የተለያየ ሃይማኖት የተለያየ ማንነት የተለያየ ቋንቋ ቢኖራቸው እንደ ሀገር አንድ ሆነው ከጠላት ጋር የተዋጉበት ይሄን አይነት ሁኔታ ላይ መሰረታዊ ነው። ለነዚህ ነገሮች እነዚህ ፒላር ኦፍ መልቲካልቸራል ሶሳይቲ ምንላቸው ነገሮች በጣም መሰረታዊ ይሆናሉ። ኮኤግዚስት አንድ ላይ በመልካም ለመኖር እንደዚሁም ሶሊዳሪቲ የሀገርን ወዳድነት የሀገር አንድነትን ከማምጣት አንፃር በጣም ወሳኝ ነው። they are basic principles that are used to treat or deal with diversity as pillars of multicultural society as appropriate means and ways to accommodate diversity accommodate ከማድረግ አንፃር ብዝሃነትና የተለያዩ መልቲካልቸራል ሶሳይቲ ፒላር የሆኑ ፒላሮችን
ተግባራዊ ማድረግ አሁን ቀጥለን እናያቸዋለን ብለናል። እነሱን መተግበር በጣም ተገቢ እና ዳይቨርሲቲን ለማስተናገድ የሚያገለግል በጣም መሰረታዊ መርሆች ናቸው እነዚህ ፒላርስ የምንላቸው። therefore diversity management in multicultural society involves proper response to appropriate ways to accommodate cultural diversity to build the sense of national unity and solidarity among all diverse groups. There must be recognition and respect for society diverse culture, religion, language, customs and traditions. አሁን እንዳልኳችሁ እንግዲህ የተለያየ አይነት ባክግራውንድ የተለያየ አይነት አመለካከት በሁሉም የተለያዩ አይነት ግሩፖች ናሽናል ዩኒቲ ብሔራዊ አንድነትን ከማምጣት አንፃር አብሮነት ስሜትን ከማምጣት አንፃር ሀገር ወዳድነትን ሶሊዳሪቲን ከማምጣት አንፃር ልዩ የተለያዩ ካልቸሮች የተለያዩ ባህሎች ሃይማኖቶች ቋንቋዎች ልማዶች እነሱን እውቅና መስጠት መከባበር በጣም አስፈላጊ ነው። ያንን ይገልጽልናል ይሄ ፒላርስ ኦፍ መልቲካልቸራል ሶሳይቲ እንዳሉ ትልልቅ ሀገራዊ በአንድ ላይ እንደ ሀገር ለመቀጠል እንደ ሀገር አብሮ ለመኖር እነዚህ ነገሮች በጣም ወሳኝ ይሆናሉ ማለት ነው። to this end the pillars of multiculturalism or basic principles of multicultural society are must be respected. እነዚህ አሁን ከታይ የምናያቸው ወደ 3-4 ነጥቦች እነዚህ ወሳኝ የመልቲካልቸራል ሶሳይቲ ፒላርስ የምንላቸው ናቸው። መሰረት የምንላቸው ናቸው። ልክ ለአንድ ቢልዲንግ ለአንድ ቤት መሰረታዊ መሰረት እንደሆነው ምሰሶ መሰረት እንደሆነ እነዚህም ለመልቲካልቸራል ሶሳይቲ እነዚህ የምናነሳቸው ነጥቦች መሰረት ናቸው ማለት ነው። In multicultural society, difference in cultural values, beliefs, system, and view or outlooks must be accepted. እንግዲህ በመልቲካልቸራል በሆነ ሶሳይቲ ውስጥ ማህበረሰብ ውስጥ የተለያዩ ባህላዊ የባህል እሴቶች፣ ስርዓቶች፣ አመለካከቶች፣ አቲቲዩዶች፣ እምነቶች የተለያዩ ልዩነቶች ሲኖሩ እነሱን አውትሉኮችን must be accepted መቀበል ይጠበቅብናል ማለት ነው። accepting difference የተለያዩ አስተሳሰቦች ያመሳሰለን የሚለይ accepting difference means understand how we are unlike how we are different and treating everyone with respect and understanding regardless of the difference. ልዩነቱም ሳይሆን መሰረት በማለት እኛ በዋናነት የሚያመሳስለን ኮመን የሆነ ኢንተረስት ሊኖረን ይችላል። ሚለያየን ዩኒክ የሚያደርገንም እንደዚሁም ሲሚላር የሚያደርገንም ነገር ይኖራል። ሶ ያንን በአጠቃላይ አክሰፕት በማድረግ በመከባበር አንዱ ለአንዱ እውቅና በመረዳዳት አንደርስታንድ በማድረግ መኖር ነው። just accepting difference ስንል when we come across difference in our community we need to accept that difference positively and respect the difference rather than discrediting and devaluing them based on our standard. ለምሳሌ እዚህ መልቲካልቸራል ሶሳይቲ ስንል በቀላል አማርኛ እኛ ትምህርት ቤታችንን ክላሳችን ላይ ብዙ አይነት ሴት ወንድ ሙስሊም ክርስቲያን የተለያየ ባህል የተለያየ ማንነት ያለው ሰው ይመጣል። ሶ እነዛ ሁሉ ሲመጡ እኛ ከየት መጣ ምናምን ሳንል አንድ ላይ ተዋደን ተፈቃቅደን እንኖራለን እንማማራለን። አንዱ ለአንዱ ፍቅር እየሰጠ እየተዋደድን እንማማራለን። ያ ነው just accepting የተለያየ ዲፈረንስ ቢኖርም የተለያየ አመለካከት የሚለየን የሚያመሳስለንም ነገር ቢኖር ያንን መቀበል ማክበር ነው። just multicultural society accepting difference ልዩነቶችን መቀበል ስንል ማለት ነው በቀላሉ if difference are accepted and respected they help to create peaceful coexistence and a harmonious relationship among the members of society. Therefore accepting difference is a right way of accommodating diversity. በአጠቃላይ ልዩነቶችን መቀበል እና አንድ ላይ ተከባብሮ በህብረተሰቡ መካከል ኮኤግዚስተንስ ሰላማዊ ፒስፉል የሆነ ሰላማዊ አብሮ መኖር አብሮ የማደግ የአብሮነት እሳቤን ለማዳበር አብሮ ሃርሞኒየስ በሆነ መልኩ ተስማምቶ አብሮ የመኖርን ሁኔታ ለመፍጠር በጣም ያግዛል ማለት ነው። የተለያዩ ዲፈረንሶችን አክሰፕት ማድረግ
therefore accepting difference is the right way of accommodating diversity ስለዚህ የተለያዩ ልዩነቶችን አክሰፕት ማድረጋችን መቀበላችን አንደርስታንድ ማድረጋችን ትክክለኛ መንገድ ይሆናል ማለት ነው። በተለይ በማልቲካልቸራል ሶሳይቲ አንደኛው ፒላርስ ኦፍ ማልቲካልቸራል ሶሳይቲ የምንለው አክሴፕቲንግ ዲፍረንስ የተለያዩ ልዩነቶችን መቀበል ይሆናል ማለት ነው። ሁለተኛው ሪስፔክቲንግ ዲፍረንስ የተለያዩ ልዩነቶችን ሪስፔክት ማክበር ማለት ነው። Multicultural society are characterized by existence of cultural, ethnic and religious diversity። እንግዲህ መልቲካልቸራል ሶሳይቲ ማህበረሰብ ብዝሃ ማህበረሰብ ወይ መልቲካልቸራል ሶሳይቲ በምን ይታወቃል? የተለያዩ የባህል በኢትኒሲቲ በብሔር በጎሳ በሃይማኖት የተለያዩ ልዩነቶች አንድ ላይ የመኖር እሳቤ ነው። በሃይማኖት በባህል እነዚህ ሁሉ ኤግዚስት የማድረግ በዚህ ይታወቃል multicultural society. Respect means different things to different people depending on very things that make each person different including culture, background or any other dimension of diversity. እንግዲህ ማክበር ማለት different thing የተለያዩ ሰዎች ከተለያየ ባክግራውንድ ከባህል አንፃር ከተለያየ ዳይሜንሽኖች ከቋንቋ ቀደም እንዳልነው ከማንነት የሚመጡ የተለያዩ ዳይሜንሽኖች ይኖራሉ። ያን ማክበር ማለት ነው። ሪስፔክት ስንል የተለያዩ እሳቤዎችን እኛ ብንስማማባቸውም ባንስማማባቸው ያን ሪኮግናይዝ ግን ማድረግ ያስፈልጋል። ሪስፔክት የነሱን የአንድ ማህበረሰብ ባህል ቋንቋ ማንነት የተለያዩ ነገር ያን መቀበልም አክሰፕትም ሪስፔክትም ማክበርም ያስፈልጋል ማለት ነው። there are distinction among the peoples in gender, culture, religion, ethnicity and the socio economic background የተለያዩ አይነት በማህበረሰብ ውስጥ የተለያዩ ልዩነቶች ሲገኙ የተለያዩ አስተሳሰቦች ልዩነቶች በአዎንታዊ መልኩ መቀበል ያስፈልጋል ማለት ነው። positively to appreciate and recognize differences we have to respect support each other despite difference in our cultural background በአዎንታዊ በጥሩ በሆነ መልኩ የተለያዩ በማህበረሰብ ውስጥ በጾታ በባህል በሃይማኖት በተለያዩ በብሔር በማህበራዊ ኢኮኖሚ ልዩነቶች ይኖራሉ። ያን ልዩነቶች አፕሪሺየት ማድነቅ ማወቅ ባህላዊ የተለያዩ ባህል ውስጥ ያሉ ልዩነቶች ቢኖሩም መተባበርና አንድ ላይ መደጋገፍ ያስፈልጋል ማለት ነው። ሪስፔክቲንግ ስንል ማክበር ስንል እነዚህ ሁሉ ያጠቃልልናል። acceptance of difference within the society and the respect for the consequence of this difference in social and the cultural beliefs and the ways of life ይለናል። በማህበረሰብ ውስጥ ያሉ ልዩነቶች ቅድም እንዳልኳችሁ ያን መቀበል በማህበራዊ ባህላዊ ሴቶች እምነቶች የተለያዩ ነገሮችን ውጤቶችን በማህበራዊ ህይወት consequence of difference በዚህ የሚመጡ consequenceዎችን መቀበል ways of life አኗኗራቸውን ሁሉ መቀበል ያስፈልጋል። ያንን መቀበል ማክበር just respecting difference ሁለተኛው pillars of multicultural society ምሰሶ ከምንላቸው ሁለተኛው acceptance or respect multicultural ማክበር የምንለው ይሆናል። ሶስተኛውና አንደኛው ወሳኝ የምንለው ኮመን የሆነው በጣም tolerance of difference ልዩነቶችን ቶለሬት ማድረግ is natural ነው። ልዩነት ተፈጥሯዊ ነው። ያንን መቀበል tolerance ስንል ability to accept others people opinion ሊሆን ይችላል belief አስተሳሰባቸው ሊሆን ይችላል የተለያየ እምነት ሊኖራቸው ይችላል እነሱን ያንን አክሰፕት ማድረግ ችሎታን tolerance even if ምን ሊሆን ይችላል we don't have to agree with them ከነሱ ጋር ላንስማማ እንችላለን በሆኑ አመለካከቶች በሆኑ እምነቶች ላይ ከዛ ማህበረሰብ ከዛ ግለሰብ ጋር ላንስማማ እንችላለን ግን ያንን መቀበል የሱን እንደ የዛን ሰው እንደ ሐሳብ እንደ አስተሳሰብ እንደ እምነት ያንን መቀበልና ማክበር ቀደም እንደሆነ ሪስፔክት እና
አክሰፕት ማድረግ ነው በአጠቃላይ ቶለራንስ ይሄ ችሎታችን ነው ቶለራንስ of difference በልዩነቶች መቻቻል የሚባለው another pillar of multicultural society is tolerance and appreciation to difference in the society so appreciation ማድነቅ ማክበር የተለያዩ መቻቻል በልዩነቶች ውስጥ ማለት ነው so የተለያዩ አስተሳሰቦች ይኖራሉ የተለያዩ የሰው ልጅ በቋንቋ በጾታ በእምነት ብዙ አይነት ልዩነቶች ይኖራሉ ያንን መቀበል ማክበር ነው just tolerance tolerance is the willing to accept the existence of difference we dislike or disagree with even if dislike ያን ሐሳብ ባንደግፈውም ባንስማማበትም ያን ነገር ለመቀበል willingness ማሳየት ይሄ ability ነው ያንን ሐሳብ ያንን ልዩነት ለመቀበል ያለን ፈቃደኝነት ነው tolerance የምንለው መቻቻል ስንል ማለት tolerance is a sense of openness to difference and diversity sense of openness open mind መሆን ለልዩነቶች ክፍት መሆን ነው እና ልዩነቶች መዝጋት ሳይሆን በር መዝጋት ሳይሆን እናዳምጣለን openness በሆነ መልኩ ልዩነቶችን ባንቀበላቸውም ባንስማማባቸውም ግን እንደ ሐሳብ እንደ አስተሳሰብ ልንቀበላቸው ልናከብር ይገባል የሌሎች ሐሳብ እምነት ስለሆነ the objective attitude of mind or way of thinking toward different genders, religions and national tolerance is a bedrock of multiculturalism. በነገራችን ላይ bedrock መሰረቱ የመልቲካልቸራሊዝም ቶለራንስ ነው እንደ መሰረት ነው አንዱ ትልቁ ፒላር የመልቲካልቸራል ሶሳይቲ ቶለራንስ ነው መቻቻል ነው like ኢትዮጵያ እንደ ኢትዮጵያ አይነት ማህበረሰብ ውስጥ ቶለራንስ እጅግ በጣም is a bedrock ነው እቺን አስመሩባት tolerance is a bedrock ነው እንደ ኢትዮጵያ አይነት multicultural society therefore in multicultural society tolerance of diversity is used to accept different behavior practice opinion beliefs and standpoints in diverse society ስለዚህ multicultural society ማህበረሰብ ውስጥ መቻቻል በልዩነት ውስጥ መቻቻል ቶለሬት ማድረግ የተለያዩ ቢሄቪየሮችን የተለያዩ ባህሪያትን የተለያዩ ልማዶችን አመለካከቶችን እምነቶችን እነዚህ ሁሉ በዳይቨርስ በሆነ ሶሳይቲ ውስጥ ያንን መቀበልን ይገልጽልናል multicultural society are characterized by diverse peoples socio-cultural religious ethnic and historical background multicultural society ቅድም እንዳልኳችሁ ትልቁ መገለጫ የተለያዩ አይነት ባክግራውንዶች የተለያዩ ከሃይማኖት ሊሆን ይችላል ከማንነት ሊሆን ይችላል ከባህል ሊሆን ይችላል ከጎሳ ከሂስቶሪካል ባክግራውንድ ከታሪክ የኋሊት አንፃር የተለያዩ አይነት ዲፈረንት የተለያዩ አይነት ማህበረሰቦች አንድ ላይ የሚኖሩበት ቦታ አንድ ላይ የሚኖሩበት ማህበረሰብ ቅድም እንዳልኳችሁ የትምህርት ቤቶቻችሁን ማውሰድ ትችላላችሁ በተለይም ደግሞ እንደዚህ ትላልቅ ከተሞች እንደ አዲስ አበባ ድሬዳዋ ላይ አሁን አዲስ አበባ ድሬዳዋ ብዙ አይነት ቋንቋ ብዙ አይነት ማንነት ብዙ አይነት ባህሎችን በተለይ የባህላዊ ምግብ ቤት ምናምን ብላችሁ ትሄዱ ብዙ አይነት የተለያዩ አካባቢ ባህሎችን ልታዩ ትችላላችሁ ቲቪዎችም ላይ ምናምን ሶ እነዚህ ነገሮችን እነዚህ ባህሎችን ማክበር አፕሪሺየት ማድረግ ያስፈልጋል ማለት ነው so however to treat this difference properly we have to tolerate indifferent values beliefs and outlooks እንግዲህ እነዚህ ሁሉ እንትኖችን መቀበል ማክበር ያስፈልጋል no matter what makes them different ምንም ዲፈረንስ ቢኖር ከላይክ ባክግራውንድ ወይም ከቢሊፍ ዲፈረንስ ቢኖርም open mind patient መሆን ያስፈልጋል open mind ልንሆን ይገባል ከኛ ዲፈረንት የሆኑ ቫልዩዎች ሴቶች ምናምን ቢሆኑ ያንን መቀበል ማስተናገድ በጣም አስፈላጊ ይሆናል ማለት ነው እኛ የተለያዩ አይነት ቫልዩዎች የተለያዩ አይነት ቢሊፎች አውትሉኮችን ፕሮፐርሊ ቶለሬት ማድረግ ቫልዩ ማድረግ ያስፈልጋል ማለት ሌላው appreciation ነው appreciating difference ልዩነቶች appreciate ማድረግ yes acceptance ብለናል appreciate ማድረግ አንዱ በጣም ልዩነቶችን appreciate ማድረግ ያስፈልጋል
አራተኛውና ወሳኝ አንድ ከምንላቸው ፒላርስ ኦፍ መልቲካልቸራል ሶሳይቲ ነው። appreciating diversity means being open and respectful of the difference that exists in all of us። እንግዲህ ልዩነቶችን ማድነቅ ስንል ሁላችንም ውስጥ የተለያዩ አይነት ልዩነቶች ይኖራሉ። እነሱን ማክበር፣ ለነሱ ደግሞ ኦፕን መሆን፣ ግልጽ መሆን፣ ክፍት መሆን፣ ግልጽ መሆን በጣም መሆንን ይገልጽልናል። appreciating diversity ስንል appreciation is when someone seeks to understand and learn about another culture in an effort to broaden their perspective and connect with others cross culture። በተጨማሪ appreciation ስንል የሰዎች ባህል የሌላ ሰው ባህልን ለመረዳት ለመማር ፍላጎትን ማሳየት አመለካከቶችን ከማስፋት አንፃር ከሌሎች ባህሎች ጋር በባህል መንገድ አንድ ላይ ክሮስ ካልቸራሊ ያን ባህል መፈለግንም ጭምር ሊያመለክትልን ይችላል ማለት ነው። ክሮስ ካልቸራሊ ኮኔክት ማድረግን በተጨማሪነት ይጀምራል። appreciation ስንል appreciation is simply taking one's aspect of a culture that is not your own and using it for your own personal interest። appreciation ስንል ባህልን ማድነቅ ልዩነትን ማድነቅ ስንል የራስ ያልሆነም ቢሆን ባህል የራስ ያልሆነ ባህልን መውሰድ እንደራስ መውሰድ እና ለግል ኢንተረስት ፐርሰናል ኢንተረስት መጠቀም ጭምር። ለምሳሌ አንድ ባህል ላይ ለምሳሌ ትግራይ ላይ ጥሩ ባህል ካለ እዚህ ኦሮሞ፣ ጉራጌው፣ አማራው፣ ጉምዝ የተለያዩ አይነት ባህል በካልቸሮች ውስጥ ብዙ አይነት በቲቪዎች የምንሰማቸው አሉ። ወደ ደቡብም ወደ ወላይታም ሁሉም ሙሉ ኢትዮጵያ ብዙ ነች። ብዙ አይነት ባህሎች ያኔ ጥሩ አይነት ባህል ነው። አንድ ባህል ላይ ጥሩ ባህል ነው ብለን ስናስብ ያን ባህል ወደኛ ወደ ራሳችን ማምጣትንም ጭምር ያካትታል appreciation ስንል። Therefore, in multicultural society, appreciating difference is used to acknowledge and respect each other's behaviors, opinions, beliefs, and standpoints in diverse society። በአጠቃላይ multicultural society ውስጥ በብዝሃ ማህበረሰብ ውስጥ ልዩነቶችን appreciate ማድረግ በተለያዩ ማህበረሰብ ውስጥ ያሉ የተለያዩ አመለካከቶችን፣ አስተያየቶችን፣ እምነቶችን የግል ስታንድፖይንት አቋሞች፣ አመለካከቶችን እውቅና ለመስጠት እና ማክበርን በአጠቃላይ appreciation difference or ልዩነትን ማድነቅ ብለን ልንገልጽ እንችላለን ማለት ነው።